ያልታሰበው ልብ አንጠልጣይ የህይወት ታሪክ ክፍል 9። ደራሲ ተምር አህመድ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ኤልሲ እንባዋን ጠራርጋ እንደምንም ለመረጋጋት እየሞከረች ለማሩ አክስት ደወለች። ሄሎ አክስቴ፣ እንዴት ነሽ? አልሐምዱሊላህ። ኤልሲ ደህና ነሽ? ይመስገን ደህና ነኝ፣ ሁሉ ሰላም አልሐምዱሊላህ፣ ሁሉ ሰላም ነው። አንቺ ግን ቤት ስትገቢ ረሳሽን አይደል? በቃ ተፍታልሽ እኮ። ኧረ አልረሳሁም አክስቴ። ራቢ ጋር ስናወራ እኮ ሁሌም አክስቴን ሰላም በሉልኝ እላታለሁ። አልነገረችሽም? እሷስ ነግራኛለች፣ ያው ለእኔ ካልደወልሽ ብዬ ነው እንጂ። እና ደህና ነሽ? ቤተሰብ ሁሉ ሰላም? ሁሉ ሰላም ነው አክስቴ። ቆይ አንዴ አባዬን አናግረው። ማ ዘነበን ነው? አዎ። እሺ። ግራ ተጋባች። ከሁለት ቀናት በኋላ የመሪም አክስትና ራቢ ነገሩን በሰሙ ማግስት ጉዞ ጀምረው ደርሰዋል። መሪም አሁን ትነቃለች። ደሙ ከተሰጣት በኋላ ጥሩ ለውጥ እያሳየች ቢሆንም ሰውነቷ በጣም ተጎድቶ ስለነበረ እስክታገግም ወደ ቤት እንድትሄድ አልተፈቀደላትም ነበር። ዛሬ ግን ሙሉ ለሙሉ ባይባልም በተወሰነ ስላገገመች ቀጠሮ ሰጠው እንድትወጣ ፈቅደውላታል። ወይዘሮ ሀዋ የቀደመ በሽታቸው ስለተመለሰ ራሳቸውን እስኪያውቁ ዶክተሮቹ አስፈላጊውን ነገር ሲያደርጉ ቆይተው እነሱንም እንደቀደመው ከቤት ሆኖ በቀጠሮ እንዲከታተሉ አሳውቀው ወደ ቤት ሸኟቸው። እዛ ቤት ተመልሶ የሐዘን ድባብ ገባ። ወይዘሮ ሀዋ አይናቸውን እያንከባለሉ ለማውራት ሲታገሉና ሲያቀታቸው መመልከት የሁሉንም ልብ ይሰብራል። ማሯ ለራሷም ገና ስላልጠነከረች ከአልጋዋ አትነሳም። በተኛችበት ሆና ራሷን እየረገመች ያቺ ቀን ቢንያምና እሷ በር ላይ የተገናኙበትን ቀን አምርራ እየረገመች ስታለቅስ ትውላለች። በቃ ሁሉም ነገር ተዘበራርቋል። አለኝ ያለችውን ሁሉ ተንሸራቶ ገደል ገብቷል። መደንዘዚውን ችግርን መልመድ ባይገባትም ለሁሉም ነገር እጅ ሰጣ ማሰብ እስከማትችል ድረስ ድንብርብሯ ወጥቷል። አንድ ቀን ማሯ ትንሽ ቀለል ብሏት አደረና ከክፍሏ ወጣ እናቷ ጋር ገባች። ወይዘሮ ሀዋ ልጃቸውን እንዳዩት እንባቸው እየፈሰሰ ለማውራት መወራጨት ሲጀምሩ ማሯ አጠገባቸው በርከክ ብላ እማዬ ይቅር በይኝ እናቴ፣ እኔ የምትፈልጊያትን አይነት ልጅ አልሆንኩልሽ። እኔ አንቺን ለማስደሰት ሳይሆን ህመም ልሰጥሽ ነው የተፈጠርኩት። እባክሽ ይቅርታሽን ብቻ፣ ስለ ሁሉም ነገር ይቅር በይኝ። እግራቸው ስር ተደፍታ በእንባ እየታጠበች ጮክ ብላ ተማጸነች። በዚህ ጊዜ ወይዘሮ ሀዋ አንገታቸውን ወደ ቀኝና ወደ ግራ እያሉ በመወራጨትና ከተለጎማ አንደበታቸው ድምፅ ለማውጣት እየሞከሩ አብረዋት ያለቅሱ ጀመር። ቢንያም ማሯን ከክፍሉ ሲያጣት ቤት ሲገባ የለቅሶ ድምፅ ስለሰማ ባለበት ቆሞ ማዳመጥ ጀመረ። እማዬ፣ እኔ መጥፎ እድል ነኝ። ተመልከች፣ እኔ አባቴን ገድዬዋለሁ። አዎ፣ ባልሽን ገድዬ ብቸኛ አድርጌሻለሁ። አንቺ ደጋግመሽ አንገትሽን እንድትደፊና የማታውቂውን በሽታ ታመሽ እንድትሰቃይ አድርጌያለሁ። እኔ በዙሪያ ያሉትን ሰዎች፣ የወደዱኝን ሰዎች ለመጉዳት የተፈጠርኩኝ እድለ ጠማማ ነኝ። እማ፣ አሁን ሁሉም ሰልችቶኛል። በቃ ከዚህ በኋላ በእኔ ምክንያት ማንም መጎዳት የለበትም። ቆይ ለምን አተረፋችሁኝ? እኔ ልተርፍ የሚገባ ሰው አልነበርኩም። ድምጿ በለቅሶ ስቅታ እስኪዘጋ ድረስ እያለቀሰች ትጮኻለች። ወይዘሮ ሀዋ ይበልጥ የታፈነ ድምፅ እያወጡ አንገታቸውን በማንቀሳቀስ ያለቅሳሉ። በዚህ ጊዜ ቢንያም መጋረጃውን ከፍቶ ወደ ውስጥ በመግባት ማሯ፣ ተነሽ፣ ተረጋጊ እባክሽ። ከተቀመጠችበት አስነስቶ ጉያ ውስጥ ወሸቃት። ሀዋይ፣ አንቺም ተረጋጊ። ያው ሰሞኑን ያለችበትን ሁኔታ ትረጃለሽ። ሆድ ስለባሳት ነው እንጂ ሁሉም ከልቡ አይደለም። እሺ ተረጋጊ። ወይዘሮ ሀዋ አንገታቸውን ወደ ላይ በማለትና ፈገግ በማለት መስማማታቸውን ገለጹለት። ማሯን ደረቱ ላይ ሆና እያለቀሰች ወደ ክፍሏ ወሰዳትና ደግፎ እንድትተኛ አደረጋት። በቃ ሁሉም ያልፋል፣ አሁን ተረጋጊ። እሷም ለቅሷን አቁማ አይን አይኑን አፍጣ ተመለከተች።
ምን እንዳደርግልሽ ትፈልጊያለሽ? እስኪ ንገሪኝ። ፈገግ ብሎ እሱም አይኗን እያየ ጠየቃት። ምንም፣ ዝም ብላ አጠገቤ ሆን እንደዚህ እያየሁ በውልና ባድር ከዚህ በኋላ ለደቂቃ ባላጣ እንደ ባለፈው ሆኜን የምታይ። አረ እንደሱ አትበይ። ዘላለሜን ካጠገብሽ ሳልለይ እቆያለሁ። ፈጣሪ ሁለተኛ እንደዛ ሆነሽ እንዳያሳየኝ። ቢኑ፣ ምንም ቢፈጠር እኔ ላይ ተስፋ እንዳትቆርጥ። እኔ ካላንተ መረጋጋት አልችልም። በቃ እሱን አምኛለሁ። የኔ እናት፣ እኔ በአንቺ መቼም ተስፋ አልቆርጥም። አንቺ ብቻ ዳኝ እንጂ መክፈል ያለብኝን ሁሉ ከፍዬ የኔ ብቻ አደርግሻለሁ። አምንሃለሁ። እኔ የምልሽ ራቢኮ አስጠንቅቃኝ ነበር የመጣሁት። አንቺ ሁሉንም አስረሳሽ። ምንድን ነው ያስጠነቀቀች? አጥሚት አስቀምጬላታለሁ። ከእንቅልፏ እንደተነሳች ትጠጣ፣ እምቢ ስለምትል እንድትጠጣ አድርጋት ብላኝ ነው። ተነስቶ የአጥሚቱን ፔርሙዝ ከፈተ። እሷ የት ሄዳ ነው አላውቅም፣ ግን ገበያ መሰለኝ። አክስትሽም ኤልሲም አንድ ላይ ተያይዘው ነው የሄዱት። እና አሁን ይህንን ቁጭ ብለሽ ትጠጫለሽ። ታውቂያለሽ፣ እኔ ሰው አደራ መብላት አልፈልግም። ያዥ። በኩባያው ቀርቶ እያቀበላት አልቀረብህም፣ በይ ጠጥተሽ ጠብቂ፣ ምንም ተርፎ ማግኘት አልፈልግም፣ መጣሁ ብሎ ወደ ሀዋዬ ክፍል ሄደ። የሀዋዬን ባይ እየጠረገ ሀዋዬ፣ አሁን አንቺ በደንብ ረፍት አድርጊ እሺ። ስለማሯ ምንም ሀሳብ አይግባሽ። ሁላችንም በደንብ እየተንከባከባት ነው። በቃ ስለ ራስሽ ስለ ጤንነትሽ ብቻ አስቢ። ብርድ ልብሱን አስተካክሎ ካለበሳት በኋላ ሊወጣ ሲል እጁን ለቀም አድርጋ ያዘችው። ቢኒያም በድንጋጤ ዞር ብሎ የሀዋዬ እጁን ይዞ ተመለከተ። ማመን ስላልቻለ ተጠግቶ በሌላኛው እጁ እየዳሰሰ ሀዋዬ፣ እጅሽ ተንቀሳቀሰልሽ፣ መያዝ ቻለ። እኔ አላምንም። ቆይ ለማሪም ልንገራት። በደስታ ሮጦ ሊወጣ ስል ሀዋዬ በአንገቷ እያነቃነቀች እንዳይሄድ ከለከለችው። ለምን ሀዋዬ? ተመስገን፣ እኔ እንደባለፈው ብዙ የሚያቆይሽ መስሎኝ ነበር። ለዶክተሩ ነግረዋለን። እሺ ቆይ እስኪ ደግምሽ ለመያዝ ሞክሪ። እጁን ወደ እጇ እያስጠጋ አይኗን ከማንቀሳቀስ ውጪ እጇን ካለበት ማንሳት አልቻለች። በቃ አታስቢ እሺ፣ አሁን እረፍት አድርጊ፣ ራስሽን አታድክሚ። ቀስ በቀስ ደህና ትሆኛለሽ። ዛሬ በጣም ቆንጆ ለውጥ አሳይተሻል። ብርድ ልብሱን መልሶ አስተካክሎ እያለበሳት አሁንም ቀጠለ። ደግሞ በቃ ስለአሁኑ ለማንም አልነግርብሽም እሺ። በቃቸው ሀዋዬ። ቅር እያለው ትቷት ወደ ማሯ ክፍል አመራ። ሴትዮ ጠጥተሽ ጨረሽ? አረ በአላህ ቢኑ፣ በጣም ብዙ እኮ ነው። በጣም ጠጣሁኝ ግን አላለቅም። አሁን እሱ ምን ሆኖ ብዙ? እስኪ አምጪው። እሷ እጅ ላይ እንዳለ ወደ ኩባያው ተመለከተ። በጣም ጠጥተሽ የለ እንዴ? በእናትሽ በአሁን ሌላ ቅጣት ሳይከተልሽ ጭልጥ አድርገሽ ጠጪ። ገና ምንም ሳትነቂው በቃኝ ትያለሽ እንዴ? መረር ያለ ትዕዛዝ አስተላለፈ። ቢኑ ደግሞ እሺ በኋላ አልጠጣ፣ ትንሽ ቆይቼ። የኔ አሳዛኝ ልጅ፣ ቆየ ማንን አንጀት ለመብላት ነው እንደዚህ ስለምንም የምትየው? ኩባያውን ተቀብሏት ካስቀመጠው በኋላ አጠገቧ ሄዶ ቁጭ አለ። እሷም ይበልጥ ወደ እሱ ተጠግታ ትከሻውን ተደግፋ አይኖቿን ቀና በማድረግ አይኑን አየች። ታይ ማሯ፣ በዚህ በሚያምርና ልብን በሚያጠፋ አስተያየትሽ አትይኝ። ለምን? እንደዚህ ተረጋግቼ እኮ አይቻላቅ። ልቤ ከቦታው ይጠፋብሻል። እናቴ ይህንን እይታሽን መቋቋም አልችልም። እኔ ራሱ እኮ እንደዚህ ተረጋግቼ አይቼሽ አላውቅም። እና ደግሞ በጨረፍታ እያየሁ ከወደድኳት ማራ በላይ በጣም ውብ ነሽ። ደግሞ እንደዚህ በሀፍረት ጉንጮችሽ ሲቀሉ አይኖችሽ መድረሻ ሲያጡ መመልከት ልብን ሰውሮ ምን ያህል ከቦታው እንደሚያጠፋ። በሀፍረት አንገቷን ደፍታ እጆቿን እርስ በርስ እያፋተገች ታዳምጠዋለች። ማሯ፣ ይቅርታ ራሴን መግዛት አልቻልኩም። ይቅርታ መጠየቅ አይጠበቅብህም ቢኑ። በቃ እኔ ከዚህ በኋላ ያንተ ነኝ። ያላንተ ህይወት እንደሌለኝ ከአንዴም ሁለቴ አይቻለሁ።
እስከዛሬ ስላደረግኩት ነገር ሁሉ ይቅርታሽ። ነገን አስቤ ብዙ ዛሬዎቻችንን አበላሽቻለሁ። አሁን ግን በቅቶኛል። በቃ እርግጠኛ ባልሆንኩበት ነገር የዛሬ ደስታዬን ማበላሽት አልፈልግም። ይሄ ልቤ ካላንተ ለማንም በዚህ ፍጥነት መታወቅ አሁን ደምህ ውስጥ እየተዘዋወረ ነው እና ከዚህ በኋላ ስለ ነገ አልጨነቅም። ስለ ነገ ለመጨነቅ የራሱ ጊዜ አለው። በነገ ምክንያት ዛሬን አልነጥቅም። እሺ። ይህ በእንዲህ እንዳለ ከውጭ በኩል ድምፅ ስለሰሙ በፍጥነት ተላቀው ማሯ ከተኛችበት ብርድ ልብሱን አስተካክሎ አለበሳት። ቀስ ብሎ ከክፍሉ ሲወጣ ራቢና ኤልሲ ወደ ውስጥ ሊገቡ ሲሉ በር ላይ ተገጣጠሙ። ቢንያምም ድምፁን ዝቅ አድርጎ ተኝታለች፣ አሁን ሀዋይ ጋር ሄዳ ይቅርታ አድርጊልኝ ያለች ስታለቅስ ቆይታ በግድ አረጋግቻት ተኝታለች። እየወጣው ነው፣ በኋላ ብትገቡ ይሻላል። ራቢና ኤልሲ ሳያስቡት እርስ በርሳቸው ተያይተው በሩን ለቀውለት አሳለፉት። የራቢ እናት ከሳሎን ሆነው ራቢን ሲጠሯት እየሮጠች ወደ ሳሎን ገባች። በዚህ ጊዜ ኤልሲ ወደ ማሯ ክፍል ፈጥና በመግባት አንቺ ማሯ እንዳልተኛሽ አውቃለሁ፣ ተነሽ። ኤልሲ ነኝ አለችና አጠገቧ ተቀመጠች። ማሯም ፊቷን እያዞረች ኤልሲ ደክሞኛል፣ በኋላ ተመለሽ አለች በደከመ ድምፅ። ኧረ አሁን ተነሺ፣ አልሰማሽም? እሺ። ቢኑ እንደዛ እየተደናበረ የነበረው ምን ሆኖ ነው? ምን ነግሮሽ ነው እንዴ? በዚህ ጊዜ ማሯ በከፊል ቀና ብላ ምንድነው ደግሞ የምነግረው አለቻት። ስለ ሐምዛ ነው። እኔ እኮ እንዴት እንደምነግረው ጭንቅ ብሎኛል። ኧረ እንነግረው፣ መስማቱ ምን ያደርግለታል? ራስሽ አይደለሽ እንደ ይስማ ስትይ ነበር። እስከ መቼ ተስፋ አድርጎ ይቀጥል? አይ አሁን ግን አይስማ ኤልሲ፣ በቃ እንዳይሰማ። ቆይ አልገባኝም ማሯ፣ ከሐምዛ ጋር አወራችሁ እንዴ? አላወራንም፣ ካመመኝ ጀምሮ ስልኬን ቼክ አላደረኩት። እሱ ግን እነ ራቢ ጋር ደውሎ ትንሽ አሞኝ ስላልተመቸኝ እንደሆነና ሲሻለኝ እንደምደውልለት ነግረውታል። እና ዛሬ ደውይለታ። ደግሞ ይኸውልሽ ማሯ፣ ጉዳትሽ በጣም ይገባኛል። እኔ የማታምኝበትንም ያልወደድሽውንም ሰው እንድታገቢ አልፈልግም፣ ግን ውሳኔው አንቺ ነው። በስተመጨረሻ ሁሉም ምርጫ ህመም አለው። አንቺን መቋቋም የምትችይውን ህመም ምረጭ። ኤልሲ መርጫለሁ። ስለዚህ ለቢኑ እንንገረው። ካሁኑ ተጎድቶ ይውጣለት፣ በኋላ ተስፋ አድርጎ ሲያበቃ እንዳይነሳ ሆኖ ነው የሚሰበረው። መናገር አይጠበቅብሽም። የመረጥኩት ከቢኒ ጋር ለመሆን ነው። ማለት ቆይ ከምርሽ ነው? አዎ፣ ስለ ሁሉም ግድ የለኝም። በቃ እኔና እሱን መርጫለሁ። ስለ ነገ አላህ ያውቃል። ዛሬን ግን ከሱ ጋር ነኝ። እኔ አላምንሽም። እስኪ ወላሂ በይ። ቆይ ምርሽን በደንብ አስበሽበታል? በአግራሞት አፏን በእጇ እያፈነች እንደዚህ አስቤም እርግጠኛ ሆኜም አላቅም ኤልሲ። ይህ ትንግርት ነው። ቆይ ሐምዛስ? ኤልሲ ደስታዬውን ሐዘን ሳይታወቃት እንደብድ አረጋት። ለሱ ዛሬ ደውዬ ስለሁሉም ነገር ነግረዋለሁ። ቆይ ግን ሀዋይ የምትፈቅድ ይመስልሻል? አክስትሽ ይህንን ሁሉ ትቋቋሚያለሽ ማሯ? ይህን ሁሉ የምትችይ ይመስልሻል? የእነሱን ደስታ ላለማደፍረስ ብዬ የራሴን ደስታ ሳጣ የሆነውን ተመልከች። እኔ እነሱ የፈለጉትን ቢሆንም ችግር ከመፍጠር አልዳንኩም። እናቴን ብትሆን ደስታዋ የኔ ደስታ ነው። እነዚህን የምኖርበትን ህይወት እያየች መቼ የምትኮራብኝና ደስተኛ ልትሆንብኝ አትችልም። ስለዚህ ራሴንና የራሴን ደስታ መርጫለሁ። ለዛ ደግሞ ቅድም ለመጨረሻ ጊዜ እያለቀስኩኝ ይቅርታ ጠይቄያታለሁ። ቆይ ምንድነው ግራ የሆነብኝ? እንዲሁን ስጸልይ የነበረው ነገር እኮ ነው። እውነት ሲሆን ግን አስፈራኝ። አዎ ልክ ነሽ። ብዙ ያልተመለሱ ጥያቄዎችና ሀሳቦች አሉ፣ ግን ሁሉም በጊዜ መስመራቸውን ይይዛሉ። ኤልሲ ተጠግታ አቀፈቻት። ቢሆንም እኔ ግን ሁሌም ከጎናችሁ ነኝ። እሺ አውቃለሁ የኔ እህት። እሷም ማቀፈችና ጸጥ ተባባሉ። ዛሬ ወይዘሮ ሀዋን ቢንያምና አቶ ዘነበ ወደ ቀጠሯቸው ይዟቸው ሄደዋል። ምርመራና አንዳንድ እርዳታዎችን ከተደረገላቸው በኋላ ዶክተሩ ለብቻቸው ቢሮ ጠርቷቸው ነበርና ሀዋዬን ወደ ሌላ ክፍል ካስተኙ በኋላ ወደ ቢሮ አቅንተው አንኳኩ።
ዶክተርም እንዲገቡ ፈቅዶ ሰጣቸው እና ሰሞኑን ያዩት ለውጥ ካለ ጠየቃቸው። ቢንያምም አረ ዶክተር እረስቸው፣ ትናንትና በቀኝ እጇ ጥብቅ አድርጋ ይዛኝ ነበር። ሳላስታውሰው እጅግ ደስ ብሎት በፈገግታ ተናገረ። ለምን ያህል ደቂቃ ይሆናል? በጣም ለአጭር ጊዜ ነው። ወደ ነበረበት ተመለሰ። ደግማ እንድትሞክር ስጠይቃትም አልቻለች። ዶክተሩ በተቃራኒ ፊቱን ቅጭም አድርጎ ሽት አለና ወረቀቱን ወደ ጎን ገፍቶ አቀረቀረ። ቢንያም እንደደነገጠ ምን ነው ዶክተር ችግር አለ እንዴ? አሁን በደንብ አዳምጡኝ። ወይዘሮ ሀዋ በተደጋጋሚ ጭንቀትና ድንጋጤ የተነሳ በጣም አሳሳቢ የሆነ በሽታ ላይ ደርሰዋል። ባለፈው ታክሞ ያገገሙት ህመም ፋንክሽናል ኒውሮሎጂካል ዲስኦርደር ይባላል እና ወይዘሮ ሀዋን ያጋጠማቸው ሞቶር ፓራላይዚስ ሲሆን በከፍተኛ ጭንቀት ስትረስ ጊዜ የሚፈጠር አደጋ ነው። ጭንቀትና ድንጋጤን እንዲሁም ሀዘንን በመቀነስና ሕክምናን በመከታተል ከህመሙ በቶሎ ማገገም ይቻላል። አሁን ደግሞ በተመሳሳይ ድንጋጤ ምክንያት እሱ ህመም በድጋሚ ተነስቶባቸዋል። ንግግሩን ገታ አድርጎ በመሃል ተነፈሰ። ታዲያ እንደ ቀድሞ ክትትሉን ታድርጋ ያው ባለፈው እኮ ቢቆይም ለውጥ አምጥታበታለች። አንተ እንዲያስጨነቀ ምንድን ነው ዶክተር? አቶ ዘነበ ግራ እንደተጋቡ ጠየቁ። ልክ ኖት ጋሼ፣ ይህ ህመም በክትትልና ስትረስን በማስወገድ ቶሎ ማገገም ይቻላል። ግን ወይዘሮ ሀዋ ባሆኑ ሌላ ችግርም አብሮ ፈጥሮባቸዋል። ምን ደግሞ? ከዚህ የተለየ ምን አይነት ችግር ነው ያለው? ወይዘሮ ሀዋ ትናንትና እጅህን በመያዝ ያሳዩት ከህመሙ እየዳኑ ነው ማለት አያስችለኝም። ምክንያቱም ውጤቱ እንደሚያሳየው ከሆነ ለየት የተባለ ወይም ብሮካርት ሲንድረም ብለን የምንጠራው በሽታ ተጠቂ መሆናቸው ነው። እሱ ደግሞ ምንድን ነው ዶክተር? ተደጋጋሚ በሆነ ከፍተኛ ሀዘንና ጭንቀት የተነሳ ልባቸው በመድገሙ የሚያጋጥም በሽታ ነው እና በድንገት የልብ ምታቸው እንዲዘገይ ወይ እንዲፈጥን አድርጎ እስከ ሞት ሊያዳርግ ይችላል። ጋሽ ዘነበ አማትበው ቀጠሉ። ታዲያ ምን ይሻላል ዶክተር? መፍትሄው ምንድን ነው? አሁን ከገቡበት ሀዘንና ጭንቀት ማውጣትና ከድንጋጤ እንዲርቁ ማድረግ ያስፈልጋል። አደራ እነሱን ከሚያስጨንቅ ማንኛውም ነገር አርቋቸው። ተነስቶ ወረቀቱን ያስተካከለ ቀጠለ። እና ደግሞ ወደ ቤት አይመለሱም። በየሰዓቱ መከታተል ስለሚኖርብን አልጋ ይዛሉ። ጨርሰናል። እየተጣደፈ ትቷቸው ወጣ። የዘንድሮ ጣጣ እንደው ምኑ ነው የገባብን? ምን ነው ይህ መከራ ከዚህ ቤት አልወጣለ? ጋሽ ዘነበ በተቀመጡበት ትክዝ ብሎ ራሳቸው ይጠይቃሉ። ተነስ በቃ አባዬ፣ የትኛው ክፍል እንደሚያደርጓት ሄደን እኔ። ቢንያም በጭንቀት ውስጥ ሆኖ አባቱን በልምምጥ ተናገረ። በልቤት ደውል እናም ተናገር እንጂ እንግዲህ ሙሉም እዚሁ ትምጣና ከጎኗቱ። እሺ አባዬ። ያው ከጭንቀት ትራቅ ስለተባለ ስለ ውጤቱ ለሀዋዬ አንነግራትም። እኛም ድንጋጤና ስጋታችንን ደብቀን ፍጹም ደስተኛ ሆነን ነው መቅረብ ያለብን። ስለዚህ አንተ ተረጋጋ። አሁን ስልክ ልደውልና እኔ ሄጄ አያታለሁ። ይሁና። ቢንያም ለኤልሲ ደውሎ ሁሉንም ከነገራት በኋላ ሌሎቹ እንድትናገር ነገር ግን ለመሪም ማንም ምንም እንዳይነግራት አስጠንቅቋት ስልኩን ዘጋው። የሀዋዬን ክፍል ፈልጎም ካገኙ በኋላ አጠገቡ ያለውን በር ላይ አረፈ። ከጥቂት ደቂቃ በኋላ ወይዘሮ ሙሉና የሀዋዬ እህት ብርድ ልብስና አንዳንድ ዕቃዎችን ይዘው መጡ። የመጡት ለቀጠሮ ብቻ ስለነበረ ቁርስ እንኳን ስላልበሉ ከትንሽ ቆይታ በኋላ ቢንያምና አቶ ዘነበ ወደ ቤት እንዲሄዱና እረፍት እንዲያደርጉ የሀዋዬ እህት አዘዘቻቸው። ቢንያም በሁኔታው በጣም ደንግጧል። ልቡን በጣም ፈርቷል። በተለይ የማሯ ነገር አሳስቦታል። ይህንን መቋቋም የምትችል አልመሰለውም። መፍትሄ ለመፈለግ ሲያስብ ይቆይና በመሃል ብስጭት ብሎ ራሱን ሲያማርር ያገኘዋል። ከዛ ደግሞ እንደምንም ተመስገን እያለ ራሱን ማረጋጋት ይታገላል። ማሯ ወይዘሮ ሀዋ በየቀኑ ከሚመላለሱና ከሚደክሙ ለትንሽ ቀን ሆስፒታል ተኝተው ክትትላቸውን ቢያደርጉ የተሻለ ስለሆነ እዛው እንዳስቀሯቸው ተነገራት። ስትሰማ አብሬ ሄጄ አያታለሁ ብላ ብታስቸግርም አክስቷ እሷ ራሷ ስለ ራሷ ህመም እንድትጨነቅና እረፍት እንድታደርግ በቁጣ ስላዘዘቻት በስልክ ከቢንያም ጋር አውርታ ሁሉም ሰላም እንደሆነ ስለነገሯት ክፍሏ ገብታ ተኛች። ገና ገደም ከማለቷም የስልኳ ጩኸት ተቀሰቀሰ።
ከተኛችበት ተነስታ ስታየው የስልኩ ስክሪን ላይ ሐምዛ የሚል ስም ይታያታል። ሄሎ፣ ሰላም አለይኩም መርየም። ወአለይኩም ሰላም ሐምዛ፣ እንዴት ነህ? አልሐምዱሊላህ ደህና ነሽ መርየም? አስጨነቅሽኝ እኮ በአላህ። ኧረ አትጨነቅ፣ ደህና ነኝ። አንተስ? እኔማ ምን ሆናለሁ ብለሽ ነው? አንቺ ጠፋሽብኝ እንጂ። ምን ሆነሽ ነው ግን? በጭንቀት ከልቡ ነው የሚያወራው። ትንሽ አሞኝ ነበር፣ ለዛ ነው። አሁን መናገር ነበረብኝ። ካመመሽ እንዴት ትነግርኛለሽ ብለሽ ነው? እሱን ታዩና ከባድ ህመም ነበር እንዴ? አሁንስ ሙሉ ለሙሉ ተሻለሽ? አልሐምዱሊላህ ምንም አልልም። አሁን እንኳን ተሽሎኛል፣ ግን ከኔ በላይ ኡሚን አሟታል። ዱዓ አድርግላት። መርሃባ፣ ደግሞ አብሽሪ። እሺ የሚያስፈልግሽን ማንኛውም አይነት ነገር ካለ ደግሞ ከአላህ ጋር እኔን መጠየቅ ትችላለሽ። መርየም አውቃለሁ ልቸኩልብሽ እችላለሁ፣ ግን እኔ ባንቺ እርግጠኛ ሆኛለሁ። እያንዳንዷን ጉዞሽን አብሬሽን ማሳለፍ ፈልጋለሁ፣ ሐዘንሽንም ደስታሽን። ሐምዛ አውቃለሁ አንቺ እርግጠኛ ላትሆኚ ትችላለሽ፣ ግን እኔ በእነዚህ ሳምንታት ውስጥ አንቺ ለእኔ ምን ያህል አስፈላጊ እንደሆንሽ አይቻለሁ። ካላንቺ ሁሉም ባዶ ሲሆንብኝ ይታወቀኛል። አዝናለሁ ሐምዛ። አትዘኚ፣ እንዳታዝኚ። እኔ አንቺን አዝነሽ ማየት አልፈልግም። ታውቂያለሽ፣ አንቺ ማለት ለዚህ መራራ ህይወት ማጣፈጫ ነሽ። ይህንን ስል ከልቤ ነው። እኔ በሙሉ ልቤ ተቀብዬሻለሁ ሐምዛ። በቃ ጸጸቴን አታብዛብኝ። ወንጀሌን፣ ረባነቢስነቴን፣ ጭካኔን በአንተ ንጹህ ልብ ውስጥ አጉልተህ አታሳይ። በኃይለኛው ጩኸች። ክፍል 10 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።